We have reached solutions on key parameters. ይህ በኢራንና አያላን ሀገራት መካከል የተደረሰው የኒውክሌር ስምምነት የተበሰረበት መድረክ ነው። ጊዜው ደግሞ የአውሮፓውያኑ 2015 በወቅቱ ይህ የኒውክሌር ስምምነት ሲደረስ በኒውክሌር ጦርነት ምክንያት ስጋት ውስጥ ለገቡ ለነሱ ትልቅ እፎይታን የፈጠረ ክስተት ነው። ከዚህኛው ስምምነት አስቀድሞ በነበሩ ዓመታት ኢራን የኒውክሌር መሳሪያ ለማበልጸግ እንቅስቃሴ እያደረገች ነው በሚል ከአያላኑ ጋር ውጥረት ውስጥ ገብታለች። ምንም እንኳን ኢራን ደጋግማ የኒውክሌር ፕሮግራሚ ሰላማዊ ነው ብትልም የሚቀበላትን ግን አላገኘችም። ታዲያ በስምምነቱ ላይ እንደሰፈረው ኢራን የኒውክሌር ተግባራቷን ልትገድብ ዓለም አቀፍ ተቆጣጣሪዎችም እንዲመለከቱት ልትፈቅድ ተስማምታለች። በምትኩ ደግሞ የተጣሉባት አስጨናቂ ማዕቀቦች ይነሱላታል። ነገር ግን ጥር 2017 ላይ ዶናልድ ትራምፕ ወደ ፕሬዝዳንትነት መምጣታቸውን ተከትሎ የስምምነት ዕጣ ፈንታው በአሜሪካ በኩል ተቀዶ መጣል ሆኗል። ትራምፕ ሀገራቸውንም ከቴህራን ጋር ከተደረሰው የኒውክሌር ስምምነት አስወጥተዋታል። የሮይተርስ ዘገባ እንደሚለው በ2018 ዓመት ትራምፕ ከስምምነቱ ሀገራቸውን አስወጥተው ዳግም ማዕቀቦችን ኢራን ላይ መጣላቸውን ተከትሎ ሀገሪቱ እነዚያን በስምምነቱ ተጥለውባት የነበሩ ገደቦችን አልፋ ብዙ ርቀት ሄዳለች። የባይደን አስተዳደር ደግሞ ከኢራን ጋር አስቀድሞ ተደርሶ የነበረውን ስምምነት ዳግም ለመመለስ እንቅስቃሴ ቢያደርግም ውጤታማ ግን ሊሆንለት አልቻለም። ሰኔ ወር ላይ ወደ ፕሬዝዳንትነት የመጡት መሱድ ፔዜሽኪያን በምረጡኝ ቅስቀሳቸው ወቅት ሀገራቸው በ2015 ከአያላኑ ጋር የደረሰችውን አይነት አዲስ ስምምነት ዙሪያ እንደሚነጋገሩ ቃል ገብተው ነበር። ከዚህ ከሳቸው ቃል በኋላ ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ነሐሴ ወር ላይ ከጠላት ጋር መነጋገር ምንም ክፋት የለውም በማለት አዲስ የንግግርን በር ከፍተው ነበር። አሁን ያ በር ገርበብ እያለ መጣ ይመስላል። ትራምፕ ደግሞ ከኢራን ጋር ዳግም ውይይት ለመጀመር ጥረት ማድረግ እንደጀመሩ እየተናገሩ ነው። ይህ እንቅስቃሴያቸው ግን ሳንካ ገጥሞታል። ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አዲስ ስምምነት ላይ ይደረስ ዘንድ ደብዳቤ መላካቸውን ተናግረዋል። የቴህራን ሰዎች ግን ይህ ደብዳቤ እንዳልደረሳቸው ይፋ አድርገዋል። ከዚህ በተጨማሪም ኢራን በውጭ ጉዳይ ሚኒስትሩ አባስ አግራቺ በኩል ቴህራን በዋሽንግተን በኩል ከባድ ማዕቀብ ተጥሎባት እያለ በኒውክሌር ፕሮግራሟ ዙሪያ ለድርድር እንደማትቀመጥ አስታውቃለች። የውጭ ጉዳይ ሚኒስትሩ ለአጃንስ ፍራንስ ፕሬስ እንዳሉት አሜሪካውያኑ ጠንካራ ጫናን ኢራን ላይ የማሳረፍ ፖሊሲያቸውን እየገፉበትና እየዛቱ ባሉበት ማንኛውም አይነት ቀጥተኛ ድርድር ውስጥ አንገባም ብለዋል። እሳቸው ምሽቱን በኤክስ የማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸው ደግሞ በጫናና ማዋከብ ውስጥ ተኩኖ መደራደርን ጭራሽ አናስበውም ሲሉ ቆምጠጥ ያለውን የሀገራቸውን አቋም አስታውቀዋል። እሳቸው እንዳሉት በቀደመው ጊዜም ቢሆን አሜሪካ ኢራንን ባከበረችባቸው ጊዜያት ታከብራለች፣ በምታስፈራራበት ወቅት ደግሞ ተመሳሳይ ምላሽን አግኝታለች ብለዋል። የፖለቲካ ተንታኞች እንደሚናገሩት ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ከፍተኛ ጫና ማሳደርን የመረጠ ፖሊሲ ነው የሚከተሉት። በቀደመው የስልጣን ዘመናቸውም ይህንኑ መንገድ ተከትለዋል። የኢራን ቁልፍ ፖሊሲዎች ላይ ውሳኔያቸውን የሚያሳልፉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እንዳሉት አሜሪካ ከኢራን ጋር ችግሩን መፍታት የሚያስችል እውነተኛ ንግግርን ማድረግ አትፈልግም። እሳቸው እንደሚሉት የዋሽንግተን መሻት ፍላጎቷን ቴህራን ላይ መጫን ነው። ድርድራቸው ችግሮችን መፍታት ላይ እያተኮረ አይደለም። ዓላማቸው ብልጫ መውሰድ ነው። በዚያኛው በኩል እየተደራደረ ያለው ላይ የምንፈልገውን ለመጫን እንደራደር ነው ሐሳባቸው። ይህ የኢራኑ መንፈሳዊ መሪ ንግግር የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ፕሮግራም አስመልክቶ አነጋጋሪ አስተያየት ከሰጡ በኋላ ነው። ትራምፕ ከፎክስ ቢዝነስ ጋር በነበራቸው ቆይታ ኢራን የኒውክሌር መሳሪያዎች ባለቤት እንዳትሆን ለማድረግ ሁለት መንገዶች እንዳሉ ነው የተናገሩት። በወታደራዊ መንገድ አሊያም ደግሞ ከስምምነት ላይ በመድረስ እሳቸው በዚህ ቃለ መጠይቅ ወቅት እንዳሉት ወታደራዊው አካሄድ ምርጫቸው አይደለም፣ ምክንያቱም ኢራን ተጎጂ ትሆናለች። የአልጀዚራ ዘገባ እንደሚያሳየው የዶናልድ ትራምፕ አስተዳደር ዳግም ወደ ስልጣን ከመጣ በኋላ በኢራን ላይ የተለያዩ ማዕቀቦችን ጥሏል። እነዚህ ማዕቀቦች ደግሞ ኢላማ ያደረጉት የሀገሪቱን የነዳጅ ዘርፍ ነው። ይህ ዘርፍ ኢራን ዋነኛ ገቢዋ ሲሆን ረብጣ ገንዘብንም ታገኝበታለች። አሜሪካ ይህንን የኢራንን አቅም መምታትና ማዳከም ላይ ትኩረቷን አድርጋለች። የሆነ ሆኖ ኢራናውያኑ ለሰላማዊ ግልጋሎት ልናውለው ነው በሚል የኒውክሌር ፕሮግራማቸውን ገፍተው ቀጥለውበታል። እስራኤልም ሆነች አሜሪካ ይህ እንቅስቃሴ አይዋጥላቸው
ናቸው። አይናችን እያየ ቴህራን የኒውክሌር ጦር መሳሪያ አትታጠቅም ባይ ናቸው። ይህ በሁለቱ የተያዘው አቋምና የኢራን በዘርፉ ፈጣን ጉዞን እያደረገች መምጣት ዩራኒየም የማበልጸግ ስራዋም እየተቀላጠፈ መሄዱ መነገሩ ቀጥተኛ ወታደራዊ ግጭት ውስጥ ያስገባቸዋል የሚል ስጋት እንዲያይል አድርጓል። የአሜሪካ የደህንነት ተቋማት እንደሚሉት ኢራን የኒውክሌር ጦር መሳሪያ የማምረት ሂደትን ገና ልትጀምር ነው። ሆኖም ግን የኒውክሌር መሳሪያ ማምረት ብትፈልግና ብትመርጥ ይህንን ማድረግ የሚያስችላት ደረጃ ላይ የሚያስቀምጧትን ተግባራት አከናውናለች። በዚህ ሁሉ መሃል ታዲያ ከዋሽንግተን ጋር ያላት ግንኙነት እያበበላት የመጣችው ሩሲያ አሜሪካና ኢራንን በኒውክሌር ዙሪያ ላሸማግላችሁ እያለች ነው።